አላህን የሚዘክርና የማይዘክር ሰው ምሳሌያቸው ሕያው እንደሆነና እንደሞተ ሰው ነው። በሁለት እግሮቹ እየሄደ እየበላ እየጠጣ እየተነሳ እየተኛ ድንገትም ሀብታም ሊሆን ይችላል፣ ባለስልጣን ሊሆን ይችላል። ግን አላህን ባለመዘከሩ እንደሞተ ሰው ይቆጠራል። አንድ ጊዜ ምን አሉ ረሱል አለይሂ ሰላቱ ሰላም? ሰበቀል ሙፈሪዱን አሉ። ሙፈሪዶች እኮ ቀደሙ ሁሉንም አሉ። አረ እነማን ናቸው ሙፈሪዶች ብለው ጠየቋቸው። الذاكرون الله كثيرا والذاكرات አላህን በጣም የሚዘክሩ ሁሉንም ወደ ኋላ ጥለው ሄዱ አሉ። ሱብሃንአላህ ወቢሐምዲሂ በቀን 100 ጊዜ ያለ አሉ ረሱል አለይሂ ሰላቱ ሰላም ወንጀሎቹ ይራገፉለታል የባህር አረፋ እንኳን ያክል ቢበዛ አሉ። ምን አሉ ረሱል አለይሂ ሰላቱ ሰላም በሌላው ሐዲሳቸው? ለአን አቁለ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር አሐቡ ኢለየ ሚማ ጠለዐት ዐለይሂ ሸምስ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ማለቴ አሉ ፀሐይ ከወጣችበት ዱንያ ይበልጥልኛል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ ብን ዐብድላህ ወዐላ አሊሂ ወሰሐበቲሂ ወታቢዒነ ለሁም ቢኢሕሳን ኢላ የውሚዲን አማ በዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የዛሬው የመወያያ ርዕሳችን ዚክር ማለት ምን ማለት ነው? የዚክር አይነቶች ስንት ናቸው? ዚክር በማድረግ የሚገኙ እንደ ዋና ዋና የምትሏቸውን ትሩፋቶች ጥቀሱ ነበር። እስቲ ከትርጉሙን ጀምርና ዚክር የሚለው ሁለት አይነት ትርጉም አለው። አጠቃላይ የሆነ ትርጉምና ለየት ያለ ትርጉም። አጠቃላይ የሆነው ትርጉም ማንኛውንም ዒባዳ ይመለከታል። ሶላት፣ ጾም፣ ሐጅ፣ ቁርአን መቅራት፣ አላህን ማመስገን፣ አላህን መለመን፣ አላህን ማጥራት፣ አላህን ማላቅ፣ እነዚህ በሙሉ ዚክር ተብለው ይጠራሉ። ለምን? እነዚህን ነገሮች ስንፈጽም የአላህን ትዕዛዝ እያከበርን ነው፣ እያስታወስነው ነው ማለት ነው። ጠይብ ሁለተኛው ከዛ በፊት ሸይኹል ኢስላም ተይሚያ ምን ይላሉ? ኩሉ ማ ተከለመ ቢሂ ሊሳኑ ወተሰወረሁ ልቀልቡ ሚማ ዩቀርቡ ኢለላህ ሚን ተዓሉሚ ዒልሚን ወተዕሊሚሂ ወአምሪን ቢማዕሩፊን ወነህይን አን ሙንከሪን ፈሁወ ሚን ዚክሪላህ። ጨመሩልን። በምላስ የተናገርነው በልባችን ያሰብነው ወደ አላህ የሚያቃርብ የሆነ እውቀት መቅሰም ማስቀሰም፣ በጥሩ ማዘዝ ከመጥፎ መከልከል አላህን እንደ መዘከር እንደ ማውሳት ይቆጠራል። طيب ሁለተኛው ፍቺ ማዕነን ኻስ፣ የቅድሙ ማዕነን ዓም ይሉታል። ይሄ ደግሞ ለየት ያለ ትርጉም አለው። وهو ذكر الله عز وجل بالألفاظ التي وردت عن الله من تلاوة كتابه أو الألفاظ التي وردت على لسان رسوله صلى الله عليه وسلم، وفيها تمجيد وتنزيه وتقديس وتوحيد لله، والمقصود في هذه السنة هو المعنى الخاص. كالله سبحانه وتعالى يمتو ንግግሮችን በመጠቀም ምሳሌ ቁርአን መቅራት ዚክር ይባላል። አፍضሉ ዚክር ተብሎ ተጠርቷል። ወይም ከረሱል አለይሂ ሰላቱ ወሰላም አላህን ያወሱባቸውን ቃላቶች ወይም አውሱባቸው፣ አላህን አውሱባቸው፣ ዘክሩባቸው ብለው ያስተማሩንን ቃላቶች ተጠቅመን እሱን ማላቅ፣ እሱን ማጥራት እሱን ብቸኛ አምላክ ብቸኛ ፈጣሪ መሆኑን የምናስተጋባባቸውን ቃላቶች ተጠቅመን
የምናስተላልፈው ወይም የምንለው ነገር ዚክር ተብሎ ይጠራል። አሁን በዚህ አይነት መንገድ ስናየው ቃላቶችን ተጠቅመን ከምንዘክራቸው ከምንላቸው ዚክሮች የመጀመሪያውን ቦታ የሚይዘው ቲላወቱ ኪታቢላህ ተዓላ የአላሁ ስብሓነሁ ወተዓላን ኪታብ ቁርአን ማንበብ። እሺ እንግዲህ ሁላችንም እንደምናውቀው ከአላህን ከሚያወሱ ሁሉ የመጀመሪያውን ቦታ የሚይዘው ረሱል አለይሂ ሰላቱ ወሰላም ናቸው። ከዚያ በመቀጠል ሷሃቦቹ እያለ በተዋረድ ይመጣል። መልካም እንግዲህ አንድ ሰው አላህን ሲዘክር በምላሱ ብቻ አይደለም መሆን ያለበት፣ በአካላችን አላህ ያዘዘውን ስንሰራ እየዘከርነው ነው፣ እያስታወስነው ነው። የከለከለንን ስንከለከል አላህን እያወሳነው ነው። ጥሩ አላህን ስለ አላህ ተፈኩር ስናደርግ እያስታወስነው ነው በቀልባችን። በምላሳችን ሱብሃንአላህ፣ አስተግፊሩላህ፣ ላኢላሃ ኢላላህ፣ አልሐምዱሊላህ፣ አላሁ አክበር ስንል እየዘከርነው ነው። ስለዚህ በአካል የሚደረግ ዚክር አለ፣ በምላስ የሚደረግ አለ፣ በቀልብ የሚደረግ አለ። ስለ ዚክር አንገብጋቢነትና አስፈላጊነት ብዙ መረጃዎችን ማጣቀስ ይቻላል። ከነዛ ውስጥ ልቦች ሕያው የሚሆኑት አላህን በመዘከር ነው። ቀልባችን አላህ የሚወደው ቀልብ እንዲሆን ከፈለግን መዘከር አለብን። ቡኻሪ ውስጥ ያለ ሐዲስ ከአቢ ሙሳ የተያዘ መሰሉ الذي يذكر ربه والذي لا يذكر ربه مثل الحي والميت ይላል። አላህን የሚዘክርና የማይዘክር ሰው ምሳሌያቸው ሕያው እንደሆነና እንደሞተ ሰው ነው። በሁለት እግሮቹ እየሄደ እየበላ እየጠጣ እየተነሳ እየተኛ ድንገትም ሀብታም ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ግን አላህን ባለመዘከሩ እንደሞተ ሰው ይቆጠራል። የመጨረሻ ምስኪን ምንም የሌለው ተራ ሰው ሊሆን ይችላል፣ አላህን በመዘከሩ ሕያው ነው አላህ ዘንድ። ይሄ ብቻ አይደለም፣ ቤት እንኳን ራሱ የሚዘከርበት አላህ የሚዘከርበት ቤትና አላህ የማይዘከርበት ቤት እኩል አይደለም። مثل البيت الذي يذكر الله فيه والبيت الذي لا يذكر الله فيه مثل الحي والميت الله የሚወሳበት ቤት ሕያው ቤት ይባላል። አላህ የማይወሳበት ቤት እንደሞተ አስክሬን ተደርጎ ይቆጠራል። طيب አላሁ ስብሓነሁ ወተዓላ እሱን እንድናወሳው በተለያዩ የቁርአን ምዕራፎችና አናቅጾች በሐዲስ አልቁድስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በበርካታ አስተምህሮቶቻቸው ይገልጹልናል። ምሳሌ ያ አዩሃ الذين آمنوا اذكروا الله ذكرا كثيرا ቁጥር ስፍር የለው ብዙ አላህን ዘክሩት። ወሰቢሑሁ ቡክረተ ወአሲላ ጧትና ማታ አጥሩት። ፈዝኩሩኒ አዝኩርኩም
ዘክሩኝ አስታውሱኝ እኔም አስታውሳችኋለሁ ይላል። ووعد الله تعالى الذاكرين والذاكرات بالمغفرة وعظيم الأجر والثواب ወንዶችም ይሁኑ ሴቶች አላህን በብዙ የሚያወሱ ምህረት እንዳዘጋጀላቸው ትልቅ አጅርና ምንዳ እንዳዘጋጀላቸው በሱረቱል አሕዛብ 35ኛው ቁጥር ላይ እናገኛለን። إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصابرين والصابرات والخاشعين والخاشعات والمتصدقين والمتصدقات والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما የወንድ ሙስሊሞች የሴት ሙስሊሞች የወንድ አማኞች የሴት አማኞች የወንድ አላህን ታዛዦች የሴት ታዛዦች አምላኪዎች ማለት ነው አላህን የሴት የወንድ እውነተኞች የሴትም የወንድም ታጋሾች የሴትም የወንድም አላህን ፈሪዎች የሴትም የወንድም መጽዋቾች የሴትም የወንድም ጿሚዎች የሴትም የወንድም ብልቶቻቸውን ከሐራም ጠባቂዎች ወዛኪሪን አላህ ሲዘጋው አላህን በጣም የሚዘክሩ ወንዶችና ሴቶች አዓደ አላሁ ለሁም መግፊራ ለወንጀሎቻቸው ምህረትን አላህ አዘጋጅቶላቸዋል ወአጅረን ዐዚመን ትልቅ የሆነንም ምንዳ። እንግዲህ አላህን የማያወሱ ወይንም ትንሽ እንጂ አላህን የማይዘክሩ ሙናፊቆች ስለሆኑ እናንተም ሳታውቁ ወደነሱ እንዳትጠጉ ጥንቃቄ አድርጉ ይለናል በሱረቱ ኒሳ 142 ላይ። إن المنافقين يخادعون الله وهو خادعهم وإذا قاموا إلى الصلاة قاموا كسالى يراءون الناس ولا يذكرون الله إلا قليلا ሙናፊቆች አላህን ለማታለል ይሞክራሉ እሱ ነው እነርሱን የሚያታልላቸው ለሙከራቸው አጸፋ ይሰጣቸዋል ማለት ነው። ወደ ሶላት ሲቆሙ እየታከቱ ነው የሚቆሙት እየተሰላቹ በስራዎቻቸው ደግሞ ሰው እንዲያይላቸው ይፈልጋሉ። ولا يذكرون الله إلا قليلا አላህን ጥቂት እንጂ አያወሱትም። በሱረቱል ሙናፊቁን ቁጥር 9 ላይ ደግሞ አላህን ከማውሳት ልጆቻችንም ሆኑ ገንዘቦቻችን እንዳያማልሉን እንዳያታልሉን እንዲህ ይለናል። يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون يا أيها الذين آمنوا إن أنت آمانيوش ገንዘቦቻችሁም ሆኑ ልጆቻችሁ አላህን ከማውሳት እንዳያታልሏችሁ እንዳያዘናጓችሁ ይሄን የሚያደርግ ካለ በገንዘቡና በልጆቹ የተነሳ በነሱ ቢዚ ሆኖ ተወጥሮ አላህን ከማውሳት የሚዘናጋ የሚታለል ካለ ከሳሪዎች እነሱ ናቸው ይላል። طيب አላሁ ሱብሓነሁ ወተዓላ እኛ እሱን ስናወሳው እሱም እኛን ያወሳናል። አነ
عند ظن عبدي بي እኔ ባሪያዬ እንደጠረጠረኝ ነኝ ይላል። እኔ ከሱ ጋር ነኝ ካስታወሰኝ፣ ለብቻው ሆኖ ካስታወሰኝ እኔም ለብቻዬ ሆኜ አስታውሰዋለሁ። ሰዎች ባሉበት ካስታወሰኝ እኔም ከሱ አብረውት ካሉት በበለጡ ፍጡራኖች ጋር ሆኜ አስታውሰዋለሁ፣ መላእክቶች ጋር ማለት ነው። አላሁ ስብሓነሁ ወተዓላ አላህን የሚያወሱ የልቦና ባለቤቶች የአእምሮ ባለቤቶች ናቸው ሲል እንዲህ ይላል። إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار سورة العمران كما تزتناس كما تزتنا عند إن في خلق السماوات والأرض بسماياتنا بمدر عفتاتر وسط بلليتنا بكأن مفرارك وسط تأمراتوش ملكتوش علو للبوناوش بالبيتوش إنما ناتشو أولو الألباب الذين يذكرون الله نمياوسو قوموم قوش بلوم بقوناتشو تقادموم بالله አፈጣጠር ውስጥ ያስተነትናሉ። ሰማያትና ምድርን በፈጠረበት ይዘት ተፈኩር ያደርጋሉ። ከዚያም በጣም እየተገረሙ ጌታችን ይሄንን የመሰለ ፍጥረት እኮ የፈጠርከው ለውድቅ ነገር አይደለም ይላሉ። ሱብሃነክ ጥራት ተገባህ፣ ከእሳት ቅጣት ጠብቀን ይላሉ። ረሱል አለይሂ ሰላቱ ወሰላም መጀመሪያ ላይ እንዳልኳችሁ በጣም አላህን የሚያወሱ ነበሩ። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ካነ ነብዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ዐላ ኩሊ አህያኒ፣ በማንኛውም ሰዓት አላህን ከመዘከር ወደ ኋላ ብለው አያውቁም። እኛ የት ነን? فهل نحن في بعض أوقاتنا من الذاكرين؟ እሳቸው ሁሌ አላህን ይዘክራሉ። እኛ እንደው ትንሽ ጊዜ እንኳን አላህን ለመዘከር ጊዜ ሰጥተናል ወይ? طيب ዚክር ሁለት አይነት ዚክር አለ። ልቅ የሆነ ዚክር አለ፣ የተገደበ ዚክር አለ። የተገደበ ማለት ከቦታ ጋር ከጊዜ ጋር የተገደበ ዚክር አለ። ልቅ ደግሞ ሁሌ ልንነው የሚገባ ነገር። وينبغي أن يحرص العبد على أن يذكر الله تعالى بقلبه ولسانه فإن هذا أكمل الأحوال لا بلسانه فقط فمن الناس من لا يستشعر ما يقوله من أذكار እንደው ተቀባይነት ያለው ጠቃሚ የሆነ ዚክር በቀልቡም በምላሱም ምላሱ የሚለውን ቀልቡ ያስተነተነ ማለት አለበት። ይሄ ነው ጥቅም ያለው ዚክር። طيب እንግዲህ ሙቀየድ ከቦታና ከጊዜ ጋር ብቻ የተገደቡ ዚክሮች አሉ። ምሳሌ እነዛን ነገሮች ቦታ ቀያይሮ ቢጠቀማቸው ተቀባይነት የለውም። ለምን? ሸሪዓው ጊዜና ቦታ ሰጥቷቸዋል። ምሳሌ ሶላት ከሰገርን በኋላ የምንላቸው አዝካሮች አሉ። አዛን ከተባለ በኋላ የሚደረግ ዚክር አለ። በረሱል ሰለላሁ ዐለይሂ ወሰለም ላይ ሶላት አውርደን ከዛ اللهم رب هذه الدعوة التامة والصلاة القائمة የሚለውን እስከ መጨረሻ እንለዋለን። ይሄንን ውዱ ካደረግን በኋላ ብንለው ጥቅም የለውም፣ ቢድዓ ነው የሰራ ነው ማለት ነው። ውዱ ከተደረገ በኋላ የሚባል ዱዓ አለ፣ ዚክር አለ። ያንን ዚክር አምጠን ከአዛን በኋላ ብንለው ጥቅም የለውም። ስለዚህ በቦታና በጊዜ የተገደበን እዛው ላይ መጠቀም አለብን። ይሄ ሙቀየድ ተብሎ ይጠራል። እንግዲህ
ሶላት ካሰላመትን በኋላ 3 ጊዜ አስተግፊሩላህ 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 اللهم انت السلام ومنك السلام تبارك يا ذا الجلال والكرم እስከ መጨረሻው ከዛ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር መጨረሻ ላይ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይሄን ያለ ሰው ወንጀሉ የባህር አረፋ ያክል እንኳን ቢበዛ ወንጀሉ ይማርለታል ይላል طيب አሁን እዚህ ቦታ ላይ ይሄንን ማለቱ ነው በላጩ ቁርአን ከመቅራት ተመልከቱ ከዚክሮች ሁሉ በላጩ ቁርአን ነው ተብሏል አዎ በአጠቃላይ ሲታይ ግን ከጊዜና ከቦታ ጋር የተገደበን ዚክር ግን ያንን ማለቱ ነው በላጩ ልክ የሆነው በጣም ብዙ ነው አላህን በመዘከር ነው አንድ ሰው ቀዳሚ አሸናፊ ሊባል የሚችለው አንድ ጊዜ ምን አሉ ረሱል አለይሂ ሰላቱ ሰላም ሰበቀል ሙፈሪዱን አሉ ሙፈሪዶች እኮ ቀደሙ ሁሉንም አሉ አረነማን ናቸው ሙፈሪዶች ብለው ጠየቋቸው الذاكرون الله كثيرا والذاكرات አላህን በጣም የሚዘክሩ ሁሉንም ወደ ኋላ ጥለው ሄዱ አሉ በአጅር ማለት ነው አንድ ሰሃቢ ወደ ረሱል አለይሂ ሰላቱ ሰላም መጣና የእስልምና ህግጋቶች በጣም ብዙ ናቸው እንደው ለተወው የማይገባ ዘውትር አጥብቄ ሊይዘው የሚገባ ነገር ንገሩኝ አላቸው لا يزال لسانك رطبا من ذكر الله አሉት ምላስህ አላህን በመዘከር እርጥብ ከመሆን እንዳይወገዳሉ ዝም ካልን ምላሳችን ይደርቃል እንዴ ግን ምላስህ እንዳይደርቅ የሚያደርገው ነገር ምን መሆን አለበት ዚክር طيب የተወሰኑ አዝካሮችን እንግዲህ ትሩፋቶቹ ምንድናቸው አንደኛ አላህን በዘከርን ቁጥር አላህ ይዘክረናል ሁለተኛ ወንጀላችን ይማራል ሶስተኛ ቀልባችን ይረጥባል አራተኛ ጀነትን እናገኛለን ሌሎችም እስቲ አንዳንድ ዚክሮችን በቀን 100 ጊዜ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ ጧት ላይ ያለ ሰው 100 ጊዜ ያለ ሰው 10 ባሪያዎችን ነፃ እንዳወጣ 100 አጅር ይጻፍለታል 100 ወንጀል ይሰረዝለታል ቀኑ ሙሉ ከሰይጣን ተንኮል አላህ ይጠብቀዋል እስከመሽ ድረስ አንድም ሰው ከሱ የበለጠ መልካም ስራ ሰርቷል ተብሎ ሊመዘገብለት አይችልም ከሱ የበለጠ አድርጎ ይሄንን ዚክር ቢል እንጂ ምሳሌ ነው 100 ጊዜ ነው ያልኩት እሱ ግን 200 ጊዜ ያለው ይሄ ሰው ነው ሊበልጠኝ የሚችለው 101 ጊዜ እንኳን ቢለው ይበልጠኛል ማለት ነው አለበለዚያ ግን እኔ ነኝ በላጩ ሱብሃንአላህ ወቢሐምዲሂ በቀን 100 ጊዜ ያለ አሉ ረሱል አለይሂ ሰላቱ ሰላም ወንጀሎቹ ይራገፉለታል የባህር አረፋ እንኳን ያክል ቢበዛሉ طيب لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير የሚለውን በቀን 10 ጊዜ ያለ አራት ምርጥ የኢስማኤል ልጆች ከሆኑ ውስጥ ባሪያ ሆነው ነፃ እንዳወጣቸው ይቆጠርለታል ብለዋል ከለታት አንድ ቀን ረሱል አለይሂ ሰላቱ ሰላም ከናንተ ውስጥ በቀን 1000 አጅር ማጻፍ የሚያቅተው አለ እንዲያሉ 1000 ሐሰናት فسأله سائل من جلسائه كيف يكسب أحدنا 1000 حسنة በቀን እንዴት ብሎ ነው 1000 ሐሰና ሊያጽፍ የሚችለው يسبح 100 تسبيحة 100 ጊዜ سبحان الله ይላል فيكتب له 1000 حسنة
1000 ሐሰና ይጻፍለታል። ለምን? 1 በ10 ነው። 1000 ወንጀልም ይራገፍለታል አሉ። አያችሁ። من قال سبحان الله وبحمده في يوم 100 مرة سبحان الله وبحمده سبحان الله وبحمده سبحان الله وبحمده መቶ ጊዜ ያለ ወንጀሎቹ ይራገፉለታል የባህር አረፋ እንኳን ያክል ቢሆን። من قال حين يصبح ويمسي سبحان الله وبحمده ጠዋትና ማታ سبحان الله وبحمده መቶ ጊዜ ያለ لم يأتي أحد يوم القيامة بأفضل مما جاء به إلا أحد قال مثل ما قال أو زاد عليه. يوم القيامة كسو يبلت ጥሩ ስራ ይዞ ሊመጣ የሚችል ሰው የለም እንደሱ ያለ ቢሆን ወይም ከሱ አስበልጦ ያለ ቢሆን እንጂ። ሱብሃንአላህ ወቢሐምዲ እየሰራን ማለት እንችላለን። አላህ ያግራልን ብቻ። ረሱል አለይሂ ሰላቱ ወሰለም ለአቢ ሙሳ አልአሽዓሪ ምን አሉት? ከጀነት ድልቦች አንዱን ላመላክትህ አሉት። አረ ይንገሩኝ አላቸው። ቁል ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ ድልብ ነው ከጀነት ድልቦች። ላ ሐውለ ወላ ቁወተ ኢላ ቢላህ፣ ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ሆነ ኃይል የለም በአላህ እንጂ። ትርጉሙን እየተረዳ ነው እንበል። ምን አሉ ረሱል አለይሂ ሰላቱ ወሰለም በሌላው ሐዲሳቸው? لأن أقول سبحان الله والحمد لله ولا إله إلا الله والله أكبر أحب إلي مما طلعت عليه الشمس. سبحان الله والحمد لله ولا إله إلا الله والله أكبر مالتي علو ፀሐይ ከወጣችበት ዱንያ ይበልጥልኛል አሉ። በሌላ ሐዲሳቸው ምን አሉ? والله إني لأستغفر الله وأتوب إليه في اليوم أكثر من 70 مرة. እኔ እኮ በአላህ ምዬ ነግራችኋለሁ በቀን ከ70 በላይ አላህን ምህረት ጠይቀዋለሁ። የመጨረሻ كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم. ሁለት ቀላል ቃላቶች አሉ አሉ። ምላስ ላይ የሚቀሉ አይከብዱም፣ ሚዛን ላይ ግን ክብደት ያላቸው አላህ ዘንድ የተወደዱ ምንድናቸው? ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم። ሚዛናችንን የመልካም ስራ ሚዛናችንን ከበድ ያረጉልናል። ምላስ ላይ ስንላቸው ቀላሎች ናቸው፣ አላህ ዘንድ የተወደዱ። እንግዲህ ብዙ ማለት ይቻላል ወንድሞቼ እህቶቼ፣ ግን ለማስታወስ ያክል ነው። እኔም እናንተም የት ነው ያለነው? አላህን በመዘከር እንደው ጧትና ማታ የሚባሉ አዝካሮች፣ ከውዱ በኋላ የሚባለውን፣ ከአዛን በኋላ የሚባለውን፣ ለንተኛ ስንል ለንነሳ ስንል ከሶላት በኋላ የሚባለውን እንደው ዚክሮች ምን ያህሉን ብለናል? ቤት ያጸዳችሁ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم መኪና እየተነዳ እያረሰ እየቆፈረ እያቦካች እየጋገረች ገደም ብላ እንቅልፏ ካልመጣ ዚክር ማድረግ፣ ቁጭ ብለሽ ሰው እየጠበቅሽ ዚክር ማድረግ፣ የሆነ ቢሮ ለሆነ ጉዳይ ሄደሽ ወረፋ እየጠበቅሽ ሐኪም ቤት ወረፋ እየጠበቅሽ ዚክር ማድረግ፣ እየጠበቅክ ዚክር ማድረግ። አላህ ይወፍቀን ሁላችንንም እሱን በቀልባቸውም በምላሳቸውም አላህን ከሚዘክሩት ያድርገን። ወሰለላሁ ወሰለም على نبينا محمد وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።